እዚህ ጋር ምን ትሰራለህ? አንቺ ራስሽ ምንድነው የምትሰሪው? ካልጋሽ መንቀሳቀስ የከበደሽ ሴትዮ አሁን ደግሞ እዚህ ቁመሻል። በአምላክ ስለኔ ምንም አይመለከትም። አንተ ወይዘሮ ኢፍቱ ህብስትን ገፍትራ በመጣል ህብስት አሁን ላይ ከባድ ችግር ውስጥ ትገባለች። በአምላክም በጣም ተናዶ ወይዘሮ ኢፍቱን ቆይ ግን አንቺ ምን አይነት አስተሳሰብ ነው ያለሽ? ለምንድነው ይህን ስህተት የምትፈጽሚው? በማለት ወይዘሮ ኢፍቱን በጣም ተናዶም ይናገራታል። ወይዘሮ ኢፍቱም አሁን ላይ ህብስትን ከባድ ጉዳት አድርሳባታለች። ነገር ግን ይህንን በማድረጓ ምንም ሳትጸጸት በተለይ ከበአምላክ ጋር በጣም ይጣላሉ። በአምላክም በጣም ተናዶ ቆይ ግን አንቺ ምን አይነት ጨካኝ ብትወይ ነው ይህ ሁሉ ነገር የምታደርጊው? በማለት ወይዘሮ ኢፍቱም ህብስትን ገፍትራ በምጥልበትም ሰዓት እሷ ግን በጣም ከባድ ችግር ነበር የደረሰባት። እናም አሁን ላይ ህብስት እንዳለ ስብርብር ብላም ወድቃለች። ይህንን ያየው በአምላክ በጣም ተናዶ ህብስትን ለማንሳትም ይሞክራል። ህብስት ግን እግሯም እንዲሁም ሌላ አካሏ በጣም ተሰባብራለች። ይህ ደግሞ በወይዘሮ ኢፍቱ ምክንያት ስለሆነም በአምላክ በጣም ተናዶ ወይዘሮ ኢፍቱን በሚናገርበትም ሰዓት አምላክም ያየው ነገር በተለይ ደግሞ አብነትና እንዲሁም ደግሞ ታፈሱ በሚደውሉበት ሰዓት በአምላክ ተደውሎም ሲነገረው ነበረ። እናም እነሱ እየተሯሯጡ በአምላክ እንዲመጣና እንዲሁም ደግሞ ህብስት በጣም ከባድ ችግር ውስጥ እንደገባች አደጋውም እንደጎዳትኝ ሲነግሩትኝ እሱም በድንጋጤ መጥቶ በወይዘሮ ታፈስ ስም አሁን ላይ በጣም ተናዳና እንዲሁም ደግሞ ተበሳጭታ ስቅስቅ ብላም እያለቀሰች እያለ በተለይ ደግሞ በደረሰባት ጉዳት ላይ በጣም ትናደዳለች። በእምነትም በተለይ በኢፍቱ ላይ ያለበት ጥላቻ አሁን ላይም ደግሞ የባስ እየጨመረ ነው የመጣው። ቆይ ግን እቺ ምስኪን በዚህ ልክ ምን ብታደርግሽ ነው እንደዚህ አድርገሽ የምትጠያት? እንዱስ ደግሞ የሁሉ ጉዳት የምታደርሽባት? ቆይ ግን አንቺ ምንድነው ምክንያትሽ? ብሎም ይህን ጥያቄ በሚጠይቃት ሰዓት ወይዘሮ ኢፍቱ ግን ምንም ነገር ልትመልስ አልፈለገችም ነበር። ወይዘሮ ኢፍቱም አሁን ላይ በተለይ ደግሞ አብነትን ካልገድልካት ብላም ስታስገድደውም ነበር። እናም ህብስት እውነት እኔ ኢፍቱ ስራ አይደለውም እሰራልሻለሁ፣ እንኳን አይደለም አንቺን ሌላ ሰውም አንበረክካለሁ በማለትም አሁንም ቢሆን በህብስት ላይ እየፎከረችባት ትገኛለች። ኢፍቱ አሁን ላይ በጣም ብዙ ነገር እያደረገቻትና እንዲሁም ደግሞ በተለይ ገፍትራ ስጥላትኝ እንዲሁም ደግሞ እንድትሞትላት ነበር የፈለገችው። አሁን ላይ ግን ባት ስላልሞተችና እንዲሁም በተለይ ደግሞ ባለባት ህመም ምክንያት በዛው ታሸልባለች ብላም ነበረ። ነገር ግን ህብስት ምንም ነገር እንዳልሆነችና ነገር ግን የአካል ጉዳት እንደደረሰባት ወይም ደግሞ ከእግሯም እንዲሁም ደግሞ ከእጇ ስብርብር እንዳለችም ነው የታየው። በተለይ ታፈሱንና እንዲሁም ደግሞ ቆይ ግን አንቺ ምን ሆነሽ ነው የምልሽን ነገር ለምን አታደርጊም? ይኸውልሽ ስንት ጊዜ ነው እንደ ጊዜው መልኳን እየቀያየረች እንደዚህ የምታሸንፈኝ? እኔ ኢፍቱ አይደለውም በማለት ኢፍቱም በጣም ተናዳ ለታፈሱ ትነግራታለች። ታፈሱም በቃ ህብስት ውስጥ የለችም ብላም በምትነግራት ሰዓት ወይዘሮ ኢፍቱም አሁን ላይ የት አባቷ ነው የምትሄደው? ያ በአምላክ ነው የሚሆን ይዟት የሚሄድ በማለት ንዴቷን ቀጥላበታለች። እንዲሁም ታፈስ ያለያ ታዲያ እያለሱ ማን ይወስዷታል ብለሽ ነው እህትዬ ብላም ትነግራታለች። እቺ ስስት በተደጋጋሚ ይኸው እየተቀያየረች እንደዚህ ታምልጠኝ፣ ነገር ግን ደግሞ አለቃትም አሁንም ቢሆን እሰራላታለሁ በማለት ኢፍቱም ተፎክ እንዲሁም ታፈሱ እሱማ መች ቀራል ብለሽ ነው አሁን በወጡበት እግራቸው ተመልሰው ይመጡ የለ እያለችም ለኢፍቱ ከጎኗ እንደቆመች ታስመስላል።
አሁን ላይ ህብስትም አቢኒንና እንዲሁም ደግሞ በአምላክን እኔን ለመዳን ብላችሁ እዚህ ችግር ውስጥ እየገባችሁና እንዲሁም ደግሞ እናንተን እያሰቃየዋችሁ ነው ያለውት። ስለዚህ በቃ እኔን ተወኝ በማለት ህብስትም ትነግራቸዋለች። አቢኒና እንዲሁም ደግሞ በአምላክ አንድ ላይ ቁጭ ባሉበት ነበረ። አቢኒ ሲመጣ ምንም አይነት ድምፅ አልነበረም። ቆይ ምን ሆናችሁ ነው? ምንድነው? ጾም ጸሎት ነው ወይ ያዛችሁት? ምን እያደረጋችሁ ነው? ብሎም አቢኒ ዘር በመጠየቁና እንዲሁም ደግሞ በአምላክም በጣም ተበሳጭቶ እንደነበርና እንዲሁም ደግሞ ምንም ነገር አይደለም ብሎ ይመልስለታል። ይህንን በሚል ሰዓት ህብስት በቃ በእኔ ምክንያት ሆና ነው የሁሉ ፈተና የሚደርስባችሁ፣ ስለዚህ ብታውትኝ ብላም ስትል እንዲሁም በተለይ በአምላክ በጣም ተናዶና ተበሳይቶ አንቺ ግን ምን እያልሽ ነው? ለምን ዝም አትይም? ብሎም በጣም ተናዶ ህብስትን ይናገራታል። ከዚህ በላይ ሌላ ችግር ከሚፈጠር ብሎም ሲላትኝ ህብስትም በአምላክን እናተዳ ከዚህ በኋላ እንግዲህ ምንድነው የሚፈጠረው ብላም በምትለው ሰዓት ይኸውልሽ ከአብነት ጋር እንደምትቀራረቡ አድርጋችሁ ወይም ደግሞ ታስመስላላችሁ ብሎም ሲላትኝ ወይም ደግሞ ሄርሚም በጣም ተናዳና ተበሳይታ በቀሌን እቀጥልበታለሁ፣ እኔም በቀሉን አልተውም። ቆይ ግን ለምንድነው ፈጣሪ የሁሉንም እናት አስቀምጠህ የኔን እናት የወሰድካትኝ? ግን ደግሞ ምንም አይደለም፣ አሁንም ቢሆን አላዝንም በማለት ነገር ግን ደግሞ ማስመሰልና እንዲሁም ስራዬን መቀጠል አለብኝ በማለት በተለይ ደግሞ ሁሉንም ዋጋቸውን እሰጣቸዋለሁ። አሁን ላይ የኔምባ ያስደሰታቸውና እንዲሁም ደግሞ ብዙ ነገር ሲያደርጉ የነበሩትን ዋጋቸውን እሰጣለሁ በማለትም አሁን ላይ በተለይ ይህንን ከባድ ውሳኔም ወስናለች። እናም ምንድነው ምን ተፈጥሮ ነው ብሎም ሲጠይቃት እናቴን አጣዋትኝ ብላም ስትለው እውነት በጣም ነው ማዝነው፣ ግን ደግሞ እኮ ቅድም አልነገርሽኝም ብሎም ሲላትኝ አዎ አንተም ደግሞ አልጠየከኝም በማለት ትመልስለታለች። እናም በጣም ይቅርታ ሀሳቤም ደግሞ ህብስት ጋር ነበር፣ እናም አንቺን ደህንነትሽን አልጠየኩሽም ነበረ ብሎም በሚላት ሰዓት ልክ ነህ፣ አዎ የህብስትን ዋናው ደህና መሆኗ ነው ብላም ትመልስለታለች። አይ እንደዛ ማለት እንኳን አይደለም፣ ይኸውልሽ ሄርሚ ግን ደግሞ እኮ ያንቺም ደህንነት እኮ ያሳስባል፣ ደግሞም በእናትሽ ላይ የሆነው ነገር ሁሉ በጣም አሳዝኖኛል ብሎም ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሆና ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡኑ ሁላችሁም ቤተሰብ የሆናችሁን ከልብ ነው የማመሰግነው። ወዳችሁ ፍቅዳችሁ ለምትከታተሉን እናመሰግናለን። እንዲሁም ገና ዛሬ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናቸውን አትርሱ። በየጊዜው በየሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን ላይ ኮሜንት ላይ በማስቀመጥ እንዲሁም ደግሞ የደውል ምልክቷን መጫናችሁን አትርሱ። እኛ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ ያደርጋል ማለት ነው። እንግዲህ ዛሬም በአዲስ ቪዲዮ ነው የመጣሁትኝ። ዛሬ ይዤላችሁ የመጣሁትኝ ህብስት ቀጣይ ክፍል ነው ማለት ነው። ህብስት ተገፍትራ ወድቃለች። እንዲሁም ደግሞ በእምነትም በጣም ተናዶ ኢፍቱ ስራን በጣም ይናገራታል። እውነት በመናገር ባንቺ በጣም ነው የማዝነው። ቆይ ግን ምን አድርጋሽ ነው ይህን ያክል የምታሰቃያት ህብስትን? በማለት በጣም ተበሳጭቶና እንዲሁም ደግሞ ለኢፍቱ ያለው ጥላቻ በአምላክ አሁን ላይ በእጥፉ ጨምሯል። ምክንያቱም ደግሞ ተንኮሏ አሁንም ቢሆን እንደቀጠለ ነው። ጭራሽ ምንም ነገር ልትበገር አልቻለችም። አሳሳቢና እንዲሁም ደግሞ በጣም አስቸጋሪ የሆነበት ምክንያት የህብስት ነገር ህብስት አሁንም ቢሆን